እስቲ ማህሌት ዝናን ለመበቀል ከነ ብሩክ ጋር ቃል ገባች። ሰላም እንዴት ናችሁ? እጁን የተከበራችሁ የዛሬው ኳዲት ቲክቶክ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሸይና ከኔ ጋር ሁሉ አልሐምዱሊላህ። ውዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ሰሞኑን ጠፍቻለሁ ጠፋ ብያለሁኝ እና ያው መለሳለሁኝ በሰፊው አይመች ብሎ ነው ማለት ነው። እና ላይክ ሼር ሰብስክራይብ አድርጉ። ቻናሌ ቀዝቅዟል እንዳይቀዘቅዝብኝ ላይክ አድርጉ ማለት ነው። ስትጀምሩ ላይክ ሼር ሰብስክራይብ አድርጋችሁ ጀምሩት ማለት ነው። ምንም የሚቀነስ የሚጨመር ምንም ነገር ስለሌለ አበረታቱኝ ማሮቼ። እና እንግዲህ ቅድስትና ማህሌት እየተፋጠጡ ነው ያሉት አሁንም። ምክንያቱም ቅድስት ሰላሟን ነስታታለች ማለት ነው። ቅድስት በመመለሷ ቤት ያው ማንም ደስተኛ የለም። በጣም ደግሞ ደስተኛ ያልሆነች ማናት? ቅድስት ናት። ተቃጠልኩኝ ያለች በቃ በንዴት አበደች። እና ብሩክ መድብልና እሷ ሲያወሩ ነበርና ያንን ነገር ደግሞ መስማት ስላልቻለች በጣም ተነደደች። በቃ እሷ እየተመካከሩ ሊታረቁ ምናምን ነገር ነው የምታስበው ማለት ነው። እሷ ኩሽና ተቀምጣ እንደዛ ነው። እና ምሳሌ ልኮ እንዲሁም ብላከቻት እስኪ ሂጂና አዳምጫቸው ተሸሽገሽ ምንድን ነው የሚሉት እያለች ማለት ነው። እና እነሱ ግን በቃ እሷ ሊሆነ የማይችል ነገር ነው። እሷ ሙስታሂል አትገባም ቤት በሚስትነት ደረጃ ልትገባ አትችልም። እነሱ ምንድን ነው አሁን እያዘጋጇት ያሉት ዝናን ለመበቀል ነው። ዝናን ለመበቀል ደግሞ እሷ አሁን ላይ እንግዲህ ትክክሉን ነው የተናገረችው እሷ ማህሌት ማለት ነው። ዝና እንደላካትና እነሱ ጋራ ክስ እንደመሰረቱ ምናምን እውነቱን የተናገረችው፣ ግን በኋላ ግልብጥ ልትል ትችላለች። ምክንያቱም ብሩክና ቅድስት ፍቅር ተጀመሩ ስለምትቀና ስትቀና ደግሞ ስትከረበታለች ብዬ ነው የማስበው። አሁን ላይ ግን እሽሽ እያለች ነው። ምክንያቱም መሄጃም ስለሌላት እነሱም ደግሞ ስለተቀበሏት በግድም ቢሆን እነሱ እንድትቀመጥ ስለፈቀዱላት አሁን ከእነሱ ጎን ነው የምትሆነው። ነገር ግን ነገ ተነገ ወዲያ እንደምትገለበጥ እርግጠኛ ነኝ። እና ማሮቼ እነሱ ምንድነው አሁን ማድረግ ያለባቸው? እነሱ አለማመን እሷን ካሜራም አድርገዋል። በካሜራ ምናምን መቆጣጠር ይሄም ጥሩ ነው። ምክንያቱም ምን እንደምታደርግ ትገለበጣለች። አሁን እንኳን ምሳሌን አላየቻትም እንዴ? እንውጣ አለቻት። ምሳሌ የምንውጣ ምናምን ስትላት ከዛ እነሱ ግን ያው አላመኗትም። በዚሁ ጥንቃቄ ነው መቀጠል ያለባቸው። እሷ ግን ምሳሌ እንውጣ አለቻት። አሁን ላይ ለክፋት አይደለም ምንም ነገር ሴራ ያሰረችው ሴራ የለም። እውነትም እሷ ተጸጽታለች። ያኔ ምሳሌ ጋር ጥሩ ግንኙነት መፍጠር የእናትና የልጅ ምናምን እንደዛ ነው የምትፈልገው። ግን እሷ ቅድስትዬ እያለች ቅድስትን ተጣራኝ ማለት ነው። ያኔ በጣም ፈራቻት። አፈልግም እስኪ እንግዲህ አብረን የምናይ ይሆናል። ቅድስትም እንግዲህ ንዴት አይደለም ምን እንደው መጨረሻ አካባቢ እኮ ምን አለችው? የምትወደኝና የምትፈልገኝ ከሆነ በቃ ቤተሰብ ይላክ ነገር ማለት ነው። ትወደኛለህ አይደል እያለችው ነበር ያለቀውና ቅድስት ማድረግ ያለባት እንደዚህ ነው። በወጣት የምትቃጠለው በተለይ የምትናደደልኝ እንደውም ሰው ደግሞ አንቺ እኮ እዚህ ቤት አሁንም ሰራተኛ ነሽ እያለቻት ነበረ። እና ማንነቷን ራሱ ማስመስከር አለባት። ሰራተኛም አይደለሁም እኔ እዚህ ቤት የምኖረው እውነቷን ነው። ምንድን ናት አሁን እሷ? በምን መልኩ ነው በፍቅረኛው ነው በእጮኛው ነው በምን መልኩ? ስለዚህ የሆነ ስም መያዝ አለበት የብሩክና የቅድስት ግንኙነት ወይ በፍቅረኛሞች ወይ ደግሞ በእጮኛ። አሁን ቅድስት የምትፈልገው ምንድነው? በእጮኛ መልኩ ስም እንዲኖረው ነው የምትፈልገው። ምክንያቱም ሀታ ለማህሌት አፏን ማዘጊያ ይሆናታል። አንቺ እኮ የቤት ሰራተኛ ነሽ ትላት። አይ እኔ እኮ የቤት ሰራተኛ ሳልሆን የብሩክ እጮኛ ነኝ እንድትል ቤተሰብ መላክ አለበት ብላ ምና እንግዲህ ብሩክን ቅድስት አፋጣዋለች። መልሱ እንደሆነ አብረን የምናይ ይሆናል ቀጣይ ቪዲዮ ላይ። የእንትና ፍቅር የደላላው ማለት ነው። ደላላው እንግዲህ ኤፍራታን ልጅን እንትና ስተው ነበር ቁጥሯን ማን ዳጣ ማለት ነው። ዳጣ የኤፍራታን ቁጥር ስለሰጠችው ኤፍራታ እያለው ደውሎ ተተተተተ እያለ ወዲያው ነው ወዲያው ነው ጀንጅሎ በእጁ የሚያስገባት። ምክንያቱም ደላላ ነው። መላሱ ነው እንዴ የሚሸጥ ቤት አለሽ እንዲልልል አንተ ምንድን ነው ደረቀ ሌሊት ደውለ የምታናዘ ብላ ዘግታበታለች። እንግዲህ በመንግስቴውም ደግሞ ደውሏል። የሚሸጥ ቤት ቦታ አለሽ? አልፈልግም የለኝም አለችው። አንቺ ሳትሸጭም አለ የምሸጠውም የምገዛውም
የለኝም ስትለው እሺ በቃ ይሆን የምፈልግ የምትሸጪው ነገር እንዲሁ ሳንጣ ትገዛለህ አለችው። እንዲሁ ስፈልገው የነበረ እቃ በቃ ሳንጣ እንዴት እንደሚፈልጋል አውቆ እኮ ነው። እና ምርዙ ደላላው እና እንትና እሷ እንግዲህ ተፍ ተፍ እያሉ ነው፣ ግን ይኳኋናሉ ይኳኋናሉ። እሱ ትንሽ ነው፣ እሷ ትልቅ ናት። እንደ እውነት እኮ አደረኩት። እና መርዙ መድብል ያው ብዙ ሰዋ ንጹህ ስላልሆነች በቃ ሰውን በገንዘብ ስለምትሸጥ ምናምን መድብል ትቷት እንዲሆን እንጂ እኮ መድብልም ፈልግ አድርጓት ነበር። መድብልም ከጅልታ ከጅልታ ብሏት ነበር። ኤፍራታን የኔ ድንብላል እያላት ነበር። እና ያው አንዱን አስይዛ አንዱን ነው። እሷ ደግሞ ታውቃላችሁ ማህሌትን ማስያዝ ካለባት ለገንዘብ ስትል ታስይዛታለች። መድብልን ልትገለው ነበረ። እና መድብል በዛ ተስፋ ቆርጦ ታልተዋት እኮ የመድብል ናት። እና መድብል እንኳን ያኔ መድብል ብዙም አይሉም። ስለዚህ እንግዲህ ደላላው ተፍ ተፍ እያለ ነው። አስይዘዋለሁ ብትልም እሱን አስይዛ ገንዘብ ልትቀበልበት ብትሞክር እንኳ ማለት ነው እንዳታስበው ደላላ እኮ ነው። እና ሳላመነች ማንን ቁጥር ሲጠህ እንዴት ምናምን ስትለው ዘረዘረችለት። ምሳሌን፣ ቅድስትን፣ ብሩክን፣ መድብልን እነዚህና እንዳጣ ምናምን ሁሉ ነቃቸዋለሁ። በቃ ከእነሱ እኮ ነው ምናምን እነሱ ጋር ነው ያወቁሽ ማህሌት ትናቃታለሁ ምናምን አላት። ሞገስና ሉላንም አውቃቸዋለሁ ምናምን ተተተት ብሏታል። እንግዲህ እንደምትቀበሉ ተስፋ አደርጋለሁ። ቤቷ ሄዶ ቡና ፍል እያለት ነበረ። እንትና የነ ሉላ ጉዳይ ደግሞ በጥሩ ሁኔታ በመቋጨቱ ደስ ብሎናል። ማለት አሁን ሉላ ሀላስ ግልግል ብላለች። አሁን እንግዲህ እሱ ወንድ ነው ተፍተፍ ብሎ ነገሮችን የሚያስተካክልበትን መንገድ ያስተካክል። ሉላ ግን የሴት አእምሮ አያችሁ፣ ያላሰበችው ነገር ምንድን ነው? እሷ ያንን ነገር እንድትስማማች ነው፣ አንቺ እንድትስማማች ነው እኔ ይቅስ ቀዳሽ እንድትስማማሽ አድርጌ ነው ምናምን እያለት ብዙ ግን እሱ ባለትዳር ነው። ያንን ነገር ለሚስቱ ማሰማቱን ትዝ አላላትም እንጂ ኦኬ እንግዲያስ አንተ ይሄ እናድርግ፣ እኔም ደግሞ ለሚስት ወስጄ የድምፅ የቅዳውን ድምፅ አሰማለሁ። እሱ ምንድን ነው በህጉ ነበር የሚተማመን የነበረው። ህግ አካል ነው እናውቀዋለሁ፣ ህግ ነበር ሲል የነበረው። እና አሁን ግን ሞገስ ግን ይሄ ሰውዬ ባለትዳር ነው። ስለዚህ እሱ የተቀዳውን ኦዶ ለሚስቱ ማሰማት ነው አላ። አሁን እሱ ሄዶ ክስ ራሱ መመስረት ምናምን በቃ አፈው ዝግት ነው የሚያደርገው። ምክንያቱም ትዳሩ እንዲበተን ስለማይፈልግ ማለት ነው። እና የእነ ሉላ ጉዳይ በዚህ መልኩ ስለተዘጋ በጣም አሪፍ ነው። በጣም ደስ ብሏል። ንብረታቸው ደግሞ እንደሚመለስ ተስፋ እናደርጋለን። በሱም በዚህኛው ጠበቃም ባይሆን በሌላ ጠበቃ ወይ ደግሞ ይሄኛው ጠበቃ በግዴታው ካስመናኑ ማስመለስ አለበት። ምክንያቱም እሱ ብቻ ሳይሆን እነሱን ማስፈራሪያ አግኝተዋል። አሁን ወዶች የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።